ያለስ አንቺ አቤት። አንቺ ላስታይ ሆምወርክ ስተሽኛል አይደል? እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? ደህና ነኝ። አልተሳሳትኩም አይደል? አልተሳሳትክም። ግን ባለፈው ለምንድን ነው ያላስታወስከኝ? ወይስ ከዩኤል ጋር ስለነበር ከአውቃታለሁ ማለት ደብሮክ ነው? ኖ እንደሱ ለማለት አይደለም። ማለቴ አሁንም የት እንደማቅሽ ነው የምታለኝ። የምርህን ነው? የት ነበር የምንተዋወቀው? እዚህ ከሉሊት ጋር እየተነጋገርን እያለ እኮ መተህ ሉሊትን እኔን መቆጣት እንድታቆም ነግራት ነበር። አታስታውስም? ኦኬ፣ ያኔ አንቺ ነበርሽ ታናገኝ የነበረው ማለት ነው? አዎ፣ አላየኸኝም ነበር? የሉሊት ንግግር ትንሽ አናዶች ስለነበር አንቺን ልባ አልኩሽ ነበር። በጣም ይቅርታ። ችግር የለውም። ደግሞ በጣም ነው የማመሰግነው። ለምን? ያኔ ባደረክልኝ ነገር ነው። አንተ ባትመጣ ኖሮ እኮ ሉሊት በቀላሉ አትለቀኝም ነበር። እንዴ ሉሊት ይሄን ያክል ክፉ ሴት ናት? አሁን ሀንዬን የወዳት ይመስላት። ሀንዬም ስጠርግ እያያት በጣም ደነገጠና ሀንዬ እዚህ ነው ምሰሪው እንዴ አላትና አናገራት። ያለውን ነገር ከዚህ በፊት ተገናኝተው እንደሚያውቁና አንዳንድ ነገሮችን አወሩ። ሁለቱም ይተዋወቃል። ነገር ግን ምንድነው ግን ውስጥሽ ያለው ነገር ምንድነው ብሎ መጠየቁም ስለማይቀር እዚህ ስራ መሰሪበት ነገር እንዴት ነው? ሰላም ነው? እኔ ከሉሊት ጋር እንዳታነካካኝ፣ ከሉሊት ጋር እንድትነካካኝ አልፈልግም። እኔ ስራዬን በትክክል እየሰራ ነው፣ ግን እሷ ክፉ አይደለችም አለችው። አይሁን በቃ ለማንኛውም ስራሽን ስሪ ብሏት መልካም ቀን ብሏት መዝሙር ወደ ቢሮ ወደነ ሉሊት ጋር ሄደ። አሲርና ጆሮ ሱቃቸው ውስጥ አንዳንድ ነገር እየሰሩ ነበርና ኤልያስም እየሰቃቀለ የአንዳንድ ነገሮችን እያስተካከለ ነው። ከዛ ሰውየው ጅዝባ የሚባለው ሰውዬ ሮጦ መጣና አሲርን አነቀው። አሲርም ሳያስበው ስለመጣበት ደንግጦ ተወኝ እስቲ ምን እየሆንክ ነው? እኔ ስለ ወርቁማ ጉዳይ ወርቁን አምጣ እያለ ደጋግሞ ሲጨቀጭቀው፣ እሱ ግን እኔ ስለ ወርቁማ ጉዳይ የለም ምን አድርግ ነው የምትለኝ እያለው ደጋግሞ ጠየቀው። እኔ ስለ ወርቁማ ጉዳይ የለኝም እያለ ከዛ ኤልያስ ደግሞ ሊከላከልለት ሲሮጥ ኤልያስንን ገፍትሮ ጣለው። ከዛ ከወደቀ በኋላ ተነዛና መቀስ ይዞ መጣ። ሊወጋው ሲሞክር ተው ቆይ እኔ የማደርገውን አውቃለሁ ብሎ አገለ። ካሁን በኋላ ግን አንድ ቀን ሁለት ቀን እሰጥሃለሁ ወርቁን ካላመጣ እኔ ጅዝባዋ አይደለሁም ብሎ ፈክሮባቸው ሄደ። ኤልያስም አሲር ምንድነው ነገሩ ሊገባኝ አልቻለ። ምን እያረክ ነው? ምን እየተካሄደ ነው አለው። እኔ የምልህ እኮ ባለፈው እኮ አልነገርኩም እንጂ ወርቁን እኔና ተምቹ ነን እኮ ወርቁን ከእሱ ጋር ወስደን ወደ ባለቤቱ የመለስ ነው። ባለቤቱ ደግሞ ማን ነው? ባለቤቱማ እነ ሀና ናቸው። ወርቁ የእነ ሀና ነበር፣ የእነ ሀና ቤተሰብ ነበር ያላቸው አንድ ቅርስ። እሱ ብቻ ስለሆነ ቅርሳቸው እሱ ስለሆነ እንደምንም ብለን ተቀበል ነው። ወርቁን ደግሞ ጭማድ ያሳዘው ሳሚ ነው። ሳሚ ብሩን ተቀብሎ ወርቁን አስይዞት ነበርና ብሩን ሳይመሰለት ሲቀር እሱ ደግሞ ወርቁን እኛ ለመቀበል ብንሞክር እሱ ከፍተኛ ብር ጠይቆ እምቢ አለን። ነገር ግን አሁን በቃ ይሄን ነገር እየፈጠረብን ነው። ኤልያስም በቃ አይዞ አሲር ብሎ አበረታታው። ምክንያቱም ያለፈው ነገር ያልፋልና በቃ አትጨነቅ ብሎ አጽናን ነው። ወይዘሮ ሚላት ጋር መዝሙረ አንኳኩቶ ገባና ወይዘሮ ሚላት እንዴት ነሽ ደህና ነሽ ያላት። ሰላም ካላት በኋላ እኔ የምልሽ ወይዘሮ ሚላት እዚህ ቢሮ አንድ አዲስ ልጅ አይቻለሁ አላት። ማነች እሷ አለት። እኔም አላቃትም ግን አዲስ ልጅ በፊት አልነበረችም። አሁን ግን እያየዋት ነው እዚህ ቢሮ ውስጥ። ማነች እሷ እስቲ ንገረኝ፣ ምንድን ነው የምትሰራው ስትል ሀና ነች፣ ሀና የምትባለው ጽዳት ነው የምትሰራው። ደነገጠችና የእኔ ጉድ ነች እንዴ? እና አይ በጣም ጎበዝ እና ጠንካራ ትመስላለች። ብዙ ነገር ቋንቋም እንግሊዝኛ ራሱ የምታውቅ ይመስለኛል። ስራ ብቀይሩላት ብዬ ፈልጌ ነው አላት። አይ እሷ እኮ ስራ የምቀይረው እኮ እኔ አይደለሁም ሉሊት ነች፣ ሉሊትን ያናግራት። ነገር ግን በሀና ጉዳይ ከሆነ በኋላ ችግር እንዳትፈጥርብህ፣ ሉሊት አንድ ነገር ሲቀድሟት አትወድም። ስለዚህ ይሄ ነገር ቢቀርብህ ይሻላል አለችው። እሺ በቃ ለማንኛውም ቻው ብላት ሰላም ተሰናባትና ከዛ ወጣ። ሉሊት ደግሞ በጣም ቀናተኛ ስለሆነች ሀናን ስላናገረ ብቻ መዝሙርን ስለሰማች ቢሮ ጠርታ ታስፈራራቻት። ካሁን በኋላ አንቺ ደሃ ነሽና መቼም ከባለ ሀብት ወንዶች ላጠፉና እንደ ቅማል ልትጣበቁ ትችያለሽ። ነገር ግን ከሱ ብትርቂ ጥሩ ነው። እና ምንድን ነው ምን አድርጊ ነው የምትይኝ? ደሃ ነሽና ደሃ አትበኛለች። ደሃ እንደም ስም አታጥፊ አለቻት። ሀናን ነግሬሻለሁ ከአሁን በኋላ በሱ ዙራ እንዳላይሽ ብላ ሀናን አበሳጨቻት። ምክንያቱም ሉሊት ሆን ብላ ችግር እየፈጠረችባቸው ነው። ሀና ግን ምንም አልመሰለቻትም። እሺ ብላ ምንም ሳትናገር ወጣች። አቶ ኖላዊ አጮልቆ የሆነ ነገር እያየ ነበርና
ፋኖሴ መጣችና ሰላም እንዴት ነህ ስትለው እሱ ምንም አልሰማትም ነበርና ኖላዊ ስትለው አቤት ፋኖሴ መጣሽ እንዴ ብሎ ዱላን ወረወረና ምን እያየ ነው አጮልቆ እኔ እንጃ እዚህ ቢሮ ውስጥ እዚህ ድርጅት ውስጥ የሚሰራው ነገር ፍጹም አላ ግን ሰዎቹ ይሄ እዚህ ለመግባት ያላቸው ጉጉት እንዳትጠይቅኝ በጣም ወጣቶች ይገባሉ እዚህ ውስጥ ያለውን ነገር ማወቅ እፈልጋለሁ ነገር ግን ሊገባኝ አልቻለም እኔ ምንም ሆነ ምን አንተም ጨነቀ ምሰራው ዘበኛን በቃ ጠብቃ ነው የራቸው ጉዳይ አለች አይ ባቆ ደስ ይለኝ ነበረ አላት እና ቡቱሌን እኮ ፈልጌ አጣሁት እየዞርኩኝ ከሀገሩ መንደሩ ምንም አልቀረኝም ቡቱሌ የት ሄዶ ነው እባክህን ነው ላይ ፈልግልኝ በጣም ከፍቶኛል ለምንድነው ታዲያ መጀመሪያ ያባረሹ አይ በቃ ተናድጄ ነበርና ፈልግልኝ ብላ ወደ ቤት ገባች አቶ ኖላዊና አሲር ለተለያዩ ቦታ ሄዶ ፈለጉት ቡቱሌ ሊያገኙት አልቻለም ቡቱሌ ወደ ሀገሩ ገባ ይሆን የት እንደሄደ አልታወቀም ለረጅም ሰዓት ፈለጉትና ሲደክማቸው የሆነ ግሮሰሪ ጎራሉና ጠጡና አንዳንድ ነገር ሲጠጡ እኔ እኮ ሚስቴን ትቼ መጣት አልፈልግም እኮ ቤት ፋኖሴ እኮ ቤት የጠበቀችኝ ነው በቃ እንሄዳለን እሺ ባባ ትጨናነቅ ብሎት ከአሲር ጋር አንድ ሁለት ሲሉ ቆዩ መዝሙረ ምሳ ሰዓት ላይ ሀናን ምሳ ከሷ ጋር በላ ምሳ በጣም ይጣፍጣል ማን ነው ሰራው ባልሽ ነው እንዴ ቅድም እኮ ባላልኝ ብለሽኝ ነበር ባሌ እኔም ሆነ ባሌ ምግብ አንሰራም ደንብላል ማነች ደንብላል ብያለሁ በቃ ምግቡ ግን በጣም ይጣፍጣል ግን አብረን ወጣ እንብል እኔ መውጣት አልፈልግም ብትልም እሱ አይ እኔ እንውጣ ብሏት ይዟት ወጣና አንድ ሻይ ምናምን እየጋበዛት ጠየቃት ደህና ነሽ ወይ ግን አንዳንድ ነገሮች ስላንቺ ማወቅ እፈልጋለሁ እኔ ሀና ነኝ በቃ ያለው ነገር ይሄ ነው አለችው እሱ ግን የተደበቀ ነገር እንዳለ ፊትሽ ላይ ይነበባል ያለውን ነገር ንገሪኝና ልርዳሽ ስራም ከሆነ የተሻለ ስራ ልቀይርሽ እችላለሁ አላት እሷ ግን ምንም ነገር አልፈልግም በጣም ቆንጆ ነሽ አላት በቃ አንተ ቀጥታ ነው የምታወራው እንዴ ለማንኛውም ስለሁሉ ነገር አመሰግናለሁ ብላ መዝሙረን ጥላው ሄደች መዝሙረ ምን ሆነች ልጅ ግን የሆነ ነገርማ የተደበቀ ነገር ፊቷ ላይ የታወቀ ነገር አለና ማወቅ አለብኝ አለች ሉሊት ደግሞ መቼም ይሄን ነገር አይታ ወዘሮ ሜላትን ቢሮ ጠርታ ምግብ አብሮ ራት እንደሚበሉ ነገረቻት የሆነ ካፌ ቁጭ ብለው ራት ከበሉ በኋላ ያለውን ነገር ነገረቻት እኔ ምልሽ ሜላታ ያቺ ልጅሽ ተንኮለኛ ልጅሽ እኮ ከመዝሙረ ጋር የሆነ ነገር ጀምራለች ነገር ግን ዛሬ እንደውም ቡና ጋበዘችው ስለዚህ ካሁን በኋላ ከሱ ጋር ባያት እኔ የማደርገውን ያውቃለሁ እሷ ልጅ አጠገብ እንዳደርሳት እሷ ደግሞ ልጄ እንደዚህ አታረግም ስትልም ሜላትም አይ አንቺማ ይሄኔ በገደልኳት እያልሽ ነው ነገር ግን ሁላችሁም እንደማትወዱኝ አውቃለሁ አሁን ግን ነግርሻለሁ አጠገቧ እንዳደርስ እቺ ልጅ የሆነ ነገርማ ልታረግ አስባለች መዝሙር አጠገብ እንዳት አልፈልግም አለች እሺ በቃ እነግራታለሁ ብላ አልገባችለት ቤት ከገባች በኋላ ወዘሮ ሜላትና ሀና ስለ ውሏቸው ሲያወሩ ውሎ እንዴት ነበር አለች ደህና ውሎ ጥሩ ነበር ማዬ ግን አንድ ነገር ልንገርሽ ከመዝሙረ ጋር ይባልሽ ጋር ባትሄጂ ጥሩ ነው አለች ለምን ማዬ ማን ነገረሽ ሉሊት እኮ ነገረችኝ አንቺ ከመዝሙረ ጋር እየወጣሽ እንደሆነ እኔ እኮ ማዬ ልወጣ ፈልጌ አይደለም እሱ ነው በግድሻ ልጋብዝ ብሎ ይዞኝ ወጣ ስል ተናገረች ነገር ግን እሷ አሁን በኋላ ነግርሻለሁ እኔን አስፈራርተኛለች ይቅርብሽ ልጅ እሺ እማዬ በቃ አንቺ ካልሽ አይደን ብላ ሀንዬ ከዛ ወደ ሜላትም የእሷን ፊት ስታይ ተሳቃለችና አይዞሽ ልጄ ሁሉም ያልፋል ግን ይቅርታ አድርጊልኝ አለች እሺ እማዬ ምንም ችግር የለም የማያልፍ ነገር የለም አቶ ኖላዊ ቤት ሲገባ በጣም ጠብቃ ነበር ነገት ያለ ቡቱሌ አይዘሃል መጣህ ቡቱሌን ስፈልገው ውያለሁ ግን ላገኘው አልቻልኩም አውቆ የተደበቀውን ሰው እንዴት አይቼ ላገኝ እችላለሁ እኔ ፈልጌ አጥቻለሁ ነገ ደግሞ እንደ ፈጣሪ ፍቃድ እፈልጋለሁ አላት አይ እኔ እኮ ቡቱሌ ለእኔ ልክ እንደ ወንድም እንደ አባት እንደ እናት ነው ቤተሰቦቼ ከአረብ ሀገር ስመጣ ብሬን ወስዶብኝ ውጭ ላይ ሲጥሉኝ እሱም ደግሞ ብቻውን ሜዳ ነበርና ስንት ጊዜ ራሴን ላጠፋ ስሞክር እሱ ግን አይዞሽ ብሎ ከብዙ ነገር ጠብቆኛል ልክ እንደ ወንድሜም እንደ ልጄ ነው የማየው ነገር ግን እሱ ጠፍቶ እንዲቀር አልፈልግም ቢያንስ አይቼ እንኳን ይቅርታ ልጠይቀው አለች ፋኖሴ ይሄን ካወቅሽ እኮ ማባረር አልነበረብሽም ግን በቃ ያለፈ ነገር አልፏል ነገ እንደምንም ፈልጌ አመጣልሻለሁ ግን እዚህ ቤት ጠዋት ስራ ሲሄድ ቁርሱን በልተው ኖላዊ ቤት ስመጣ ይዘህ ካልመጣ ቤት አገባ ማለት ካልሆነ ግን ራሴ ሄጄ እፈልጋለሁ በቃ አይዞሽ በቃ አሁን አታስቢ ልጁን ሆድሽ ጥቁልኝ ስላለ መጨቃጨቅም መናደድም የለብሽም ለጥሱ ጥሩ አይደለም አንተ ደግሞ አጨጭቀኝ ብላ ተናደደችበት እሷ ሀሳቧና ጭንቅላቷ ያለው አሁን
ቡቱሌ ጋ ነው። መክሊት ደግሞ ስራ ቦታ መጣችና ኤልያስን ብር ስጠኝ አለችው። የተወሰነ 1 ደቂቃ 3 ደቂቃ ሰርታ አንዳንድ ነገሮችን አነሳሳችና ብር ስጠኝ ስትል ብር አልሰጥሽም፣ አንቺ እየሰራሽ አይደለም፣ እኔ ብር ደግሞ እኔ ሰራተኛ እንጂ አሰሪ አይደለሁም፣ ስለዚህ አልሰጥሽም አላት። በጣም ተናደደች። ከምርኩዜ ጋር ነበር የመጡ። ምርኩዝም በቃ ይህ ነገር አልተሳካም ተነሽና እንሂድ አላት። ከዛ ተያይዘው ወደ ጅዝባ ጋር ሄዱ። ጅዝባ ጋር ሲሄዱ ተበሳጭቶ ጅዝባ ገንዘቡን እኮ ከለከለችን ዛሬ በጣም እርቦኛ ሲል በቃ አሪፍ 1 4 ምግብ ልጋብዛችሁ ብሎ ምግብ ሲያዝ ይሄ ሁሉ ምግብ ለእኛ ነው ወይስ ለአንተ ነው ብሎ ምርኩዜ ቀለደበት። አንተ ትቀልዳለህ እንዴ በእናትህ ብላ ተናዳ ተበሳጭታ ተመልሳ ወደ አሲር ጋር ሄደች። አሲር ጋር ሄዳ ያለውን ነገር አቃጠለች። አሲር አለች እኔ እኮ በቃ ካሁን በኋላ ወደ መታሰር እፈልጋለሁ። እስር ቤት እኮ ነጻነት አለኝ፣ ምግብም እንደፈለኩ እበላለሁ። አሁን ግን እየራበኝ ስለሆነ ለምን አወጣኸኝ አለችው። አንተ ግን ከኔ ይልቅ ለሀና ነው የምታለውና ሀና እንደፈለክ አርጋት፣ እኔን ግን አሳስረኝ አለችው። በቃ ነገ እኔ ኤልያስ ብሩን ሰጠኝ አይደለም ስትል እሱም አሲር አልገባውም። ስለ ህይወቷ እሷ የምታደርገውን ሴራ ምንም ስላልገባው እሺ በቃ ከነገ ጀምሮ ትወስዳለህ ብሩን አለ። ከዛ ጠዋት እንደተነሳ እንቅልፉ ሄዱ ለኤልያስ መናገር አፈረና ኤልያስ ለምን ሆነ ነው ነገረኝ አለው። እና ያለውን ነገር ነገረው። ኤልያስ ካሁን በኋላ መክሊት ከመጣች ያው ችግር ስላለ ብሩን እንድትሰጣት እፈልጋለሁ አለ። ኤልያስ በጣም ተበሳጨና ተነሳ እና እሺም እምቢም አላለም፣ ዝም አለ። ለምንድነው ዝም ያልከው ስለው በቃ ብሩ ያንተ ስለሆነ እኔ ሰራተኛ ስለሆንኩኝ ምን አገባኝ አለ። ምክንያቱም መክሊት ከነ ተምቹና ከነ ኤልያስ ከዚህ ህይወት ካልወጣች እነሱ ቢያንስ በተለየ አሲር ህይወት የተበላሸ ነው። ከሀና ጋር ያላቸው ነገር ምንም ጥሩ ነገር አይሆን። ምክንያቱም መክሊት አሲር ስለምታፈቅረው አሁን ለማጣላት ብቻ ነው የምትሞክረው። ከዛ አሲር ጋር ገብታ እዛ ከወጣችም ሄዳ ከነጅዝባ ጋር መጠጣት ጀመረች። ጭፈራ ቤት ሁሉ ነገር ሙዚቃ ሞቅ ባለበት እሷ ቢራ ትጮኻለች። ቢራዋን ጠጣችና ከምርኩዜ ጋር መቼ ክርክራቸው አላልቅም አለ። በጣም ይከራከራሉ። ወይዘሮ ሜላትም ስራ ቦታ ሄደችና ዛሬ እቃ ላወጣ ነው ወደ ድርጅት ሊያደርሰው ስትል ወይዘሪት ሉሊት ደግሞ ከአንቺ ጋር ነው የምሄደው አለቻት። እኔ ዛሬ ከአንቺ ጋር እጅ ነው የማስረክበው እያንዳንዱን ነገር እየዞርኩ ያለው አለች። ወይዘሮ ሜላትም ከኔ ጋር መሄድ አይጠበቅብሽም አንቺ የቢሮውን ስራ ስሪ አለቻት። ነገር ግን ሉሊት ደግሞ ምላሳ መጥፎ ነውና አንቺ ምሳሌውን ሴራ እያወቁብሽ ነው፣ ምን እንደምታደርጊ ማየት ፈልጋለሁ፣ እቃውን እየሰራሽ ነው ብላ ወይዘሮ ሜላት ተናዳ በጥፊ አንድ ያለቻት። እስካሁን ድረስ እኔ አንድም ቀን ምን አጥፍቼ አውቃለሁ ብላ ስትል አይ ካሁን በኋላ ያበዛሻል መስላት አነቀቻት። ወይዘሮ ሜላትን አንቃ ለብዙ ረዥም ጊዜ አንቀጠቀጠቻት። ወይዘሮ ሜላት ደግሞ አውቃ ነው፣ ምክንያቱም እሷ ያለችበት ችግር ስላለ በቃ ሉሊት ይቅርታ ተናደጅ። ሉሊት ደግሞ ሂጂና ቀጥ ብለሽ መኪናውን አዘጋጂ ከአንቺ ጋር ነው የምሄደው አለቻት። ወይዘሮ ሜላትም እየተንቀጠቀጠች ከቢሮ ወጣች። አንቺ የምትሰሪውን ስራ ሁሉ ነገር ካሁን በኋላ ማየት አለብኝ ብላ በጣም ሉሊት በጣም ተበሳጨች። ምክንያቱም ወይዘሮ ሜላት ጥሩ አረገቻት። ብደጋገማትና ብጠፈጥፋት ደስ ይለኝ ነበር። ምንም የሉሊት ስራ ምንም አይጥም፣ የምትሰራው ስራ ምንም ይጠቅም አይደለም፣ እሷ ድርጊቱን ለማክሰር እንጂ። ወይዘሮ ሜላት ግን ጠንካራ ሰራተኛ ነች። ነገሮቹን ምሰራ ማኔጅ የምታደርገው ድርጊቱ ትርፋማ የሚሆን መልኩ ነው። ሉሊት ግን ችግርና ችግር ብቻ ነው የምፈልገው። ከዛ ሀና ስራ ቦታ ሆና እያጸዳች ነበርና መዝሙር እየተከታተላት ነው። አሁንም መጣና ሀና እንዴት ነሽ አላት። ደህና ነህ መዝሙር አለችው። እንዴት ነሽ ደህና ነሽ፣ ካሁን በኋላ ግን ብዙ ባታወራኝ ጥሩ ነው አለችው። ለምን በቃ ያለ ችግር ስላለ ስራ ላይ ነኝ በቃ ደህና ነኝ ስትለው አሁን ሚስት ምን ሆነሽ ነው አላት። ልክ አለፍ እንዳለ እሱ ስልክ ተደወለ። ከዛ አባዬ አለች። አባዬ እንዴት ነህ ደህና ነህ ብላ ወዲያውኑ ስልኩን ይዛ ቁጭ አለች። ምንም ነገር መናገር አቃታት። ከዛኛው ወገን የተሰማውን ነገር ማንም ሰው አልሰማም። እሱም ሀና ምን ሆነሽ ነው ደህና ነሽ እስቲ ንገሪኝ አሪፋን እያላት እሷን እጇን ይዛት ቁጭ ብሎ እያናገራት ነበር። እሷም ደግሞ ምንም መልሳት ደርቃ ቀረች። በስልክ ውስጥ የተደወለ ነገር ምን ይሆን? ያንን ነገር ለመስማት ነገ ማታ ጠብቁን። አይ በጣም ኖላዊ ድራማ በጣም አጓጊና ደስ የሚል ድራማ ነውና አስተማሪ ድራማ ነውና ላይክ ሼር ሰብስክራይብ በማድረግ ነገ ይጠብቁን።